ይሄ የዞምቢ ከተማ የመሰለ ቦታ የቀድሞ ሶደሬ ሆቴሎች ድርጅት ነው ቢባል ማን ያምናል? ይሄን ቦታ እንግዲህ ድንቁ ደያስና ቀመር ዩሱፍ አንድ ወቅት ሲባሉበት የነበረ ቦታ ነው። የቀድሞ ይዞታነቱ የመንግስት የነበረ ነው። ከዛም በኋላ በወረደ ዋጋ ለሶስት ሰዎች ተሸጠ። ከዛ ሲባሉበት ነበር። ታርቀው ቀመር ዩሱፍ መግቢያ አካባቢ ያለውን ቦታ የሆነ መዝናኛ ሰርቶ ገንዳ ሰርቶለት ጎዶሎ ቀኖች በአንድ በ3 በ5 በ7 በ11 እያለ ጎዶሎ ቀኖቹን የመግቢያ ትኬት የሚቆርጠው ለቀመር ዩሱፍ ነበረ። ሙሉ ቀን ደግሞ ታችኛው የቀድሞ መዋኛ ገንዳ ቦታዎች የድንቁ ደያስ ነበሩ። በሙሉ ቀን 2 4 6 8 10 እያለ እንደዚህ ተከፋፍለውት ነበረ። የማያጠግብ እንጀራ ምጣድ ላይ ያስታውቃል አይደል የሚባል። መጨረሻ ላይ እንግዲህ ድንቁ ደያስ የሆኑ ሪል ስቴት የመሰሉ ነገሮች ሰርቶ ለማስፋፋት ሞክሮ ነበር። ያፈለገ ቢያምር ይሄው ዛሬ አንዲት ሰው ድርሽ ሳይል ቀርቶ የዞምቢ ከተማ መስሎ ቁጭ ብሏል። ያሳዝናል እውነት ለመናገር። ቀድሞ እንግዲህ በተለይ ትምህርት ሲዘጋ ሐምሌና ነሐሴ አካባቢ ተማሪዎች በፕሮግራም የሚመጡበት ቦታ ነው። እሁድ ቅዳሜና እሁድ የረፍት ቀናቶች የመንግስት ሰራተኞች በፕሮግራም ከሩቅ ቦታ ጭምር። በዚህ ምክንያት የአዳማ ከተማ የቀድሞ ናዝሬትን ሞቅ ካረጉ ቦታዎች አንዱ ሶደሬ መዝናኛ ነው። ለአካባቢውን ከተሞች ጥሩ የገቢ ምንጭ የሆኑ ነበሩ። ህፃናት ይታየኛል ታውቃለህ፣ እንደዚህ ከፓን አፍሪካ የሚባለው ቦታ ላይ ጀምሮ እንደዚህ እሁድ እስከ ፖስታ ቤት ድረስ እና ያሰላም መስመር ቀጥታ አዳዲስ ሰዎች ይታዩ ነበር። ህፃናት መዋኛ ገንትን ያረጉ ልብስ ያረጉ ህፃናት አዳዲስ ሰዎች ምናምን ሰላም ስለነበር በጊዜው በእኛ ጊዜ እንደዛ ነበረ። እኛ እንኳን እሁድ አንሄድም። እሁድና ቅዳሜ ከሰኞ እስከ አርብ ርካሽ ነበረ። እነዚህ ኤ ሼፕ ያላቸው ቤቶች ነበሩ፣ ማደሪያ ቦታዎች። በተለይ አባዲር አካባቢ በጣም ሰው ይበዛ ነበረ በጣም። ዛሬ ላይ ይኸው መንግስትም ትርፍና ኪሳራውን ሳያሰላ ለእነዚህ ሰዎች ሰጠ። እነዚህ ሰዎች እንደዚህ አድርገውት ቁጭ አለ። አንድ ሰው ዝር አይልበትም። አባዲርም ብቻውን ይንፎለፎላል። ከተማውም የአዳማ ከተማና አካባቢዋ ከተሞች ምንም አይነት ገቢ ሳያገኙ ቀርተዋል። ሰዎቹ ግን የሰላም እጦት ነው ይላሉ። ሰላምን ቢኖር እነዚህ ሁለት ሰዎች ሶደሬ መዝናኛን ሊያስቀጥሉት አይችሉም። ምክንያቱም ሲሰሩ የነበሩት ልክ እንደተሸጠላቸው የመግቢያ ዋጋ መጨመርና እዛ አካባቢ ያሉት ፍጆታዎችን፣ ምግቦችን፣ መጠጦችን መጨመርና በትላልቅ በቃ የካፒታሊስቶች ቦታ ማድረግ ነበረ። በተለይ አባዲር ለሕክምና ጭምር የሚታዘዝበት ቦታ ነው። ብዙ ሰዎች እዛ አካባቢ ሄዱና የዳኑ ሰዎች ብዙ ነበሩ። ያሳዝናል። የዞምቢ ከተማ መስሎ አረምና የተለያዩ ነገሮች በቅሎበት በእንደዚህ አይነት ሁኔታ